እንግዲህ አቤል ያደረገው ነገር ከአብርሃም ጋር ያላቸውን ግንኙነት እስከመጨረሻው ድረስ የሚያቋርጥ ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼን እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም በአዲስ ቪዲዮ መተናል። ያው እንግዲህ ሰሞኑን ይሄን ሁለት ቀን እንግዲህ ያልጠበቅነው ነገር በብዛት እየተፈጠረ ነው ማለት ነው። እንግዲህ አቤል የአብርሃም የልብ ጓደኛ እንግዲህ ከአቤል በላይ ለአብርሃም ቅርብ ሰው አለ ብዬ አላምንም። እንግዲህ የአብርሃም ቅርብ ሰው አቤል እንግዲህ ያው የአብርሃምን ሚስጥር ያወጣበት ይመስላል። እሱም እንግዲህ ምንድነው ያው እንግዲህ አብርሃም አንቺን አይወድሽም ብሎ እንግዲህ ለሄርሜላ ተናግሯል ማለት ነው። ያው እንግዲህ ይሄ ነገር የአብርሃም የግሉ ሚስጥር ነው ብዬ አምናለሁ። ምክንያቱም በቃ ሄርሜላ እንደሚወዳት ነው የሚያሳየው፣ እንደሚወዳት ነው አክት የሚያደርገው፣ ከሄርሜላ ጋር አብሮ ጊዜ ማሳለፍ እንደሚያስደስተው ይናገራል። ነገር ግን ከዚህ ሁሉ ጀርባ እንግዲህ አብርሃም ላንቺ ፍቅር የለውም እያለ እንግዲህ ለሄርሜላ ሲነግራት ሰምተናል ማለት ነው። እንግዲህ ዛሬ ሄርሜላ ጋር ተቀጣጥረው ተገናኝተዋል። የተገናኙበትም ምክንያት ምንድነው? አብርሃም ላንቺ ምንም አይነት ስሜት የለውም፣ ስለዚህ ይሄን ነገር እንድታቂ ብዬ ነው እያለ እንግዲህ ሊነግራት አስቦ ነው ማለት ነው። እንግዲህ በጣም በሚገርም ሁኔታ ያው ይሄ ነገር የአብርሃም ሚስጥር ነው ብዬ አምናለሁ። ምክንያቱም እስከዛሬ ድረስ ያው በግልጽ በቃ እንደሚወዳት ነው የሚያሳየው ሄርሜላን በእርግጥ። ነገር ግን ያው የቅርቡ ሰው የሚለው እንግዲህ አቤል ለሄርሜላ ግልጹን ነግሯታል ማለት ነው። አብርሃም አንቺን አይወድሽም እያለ እንግዲህ ሲነግራትም ሰምተናል ማለት ነው። ይሄ ነገር ደግሞ አብርሃምን የሚያበሳጨው ይመስለኛል። ምክንያቱም እንደ ጊዜ ማሳለፊያነትም ወይ ደግሞ እንደ ፍቅረኛነትም ሄርሜላ ጋር ቅርብ ስለሆነ ማለት ነው አብርሃም። ለማንኛውም ግን ያው አቤል ያደረገው ነገር ከአብርሃም ጋር እጅግ በጣም የሚያቀያይማቸው ነገር ነው ማለት ነው። ምክንያቱም አብርሃም እስከዛሬ ድረስ ለሄርሜላ ያለውን ስሜት በግልጽ ያልተናገረበት ወይም ደግሞ አገባሻለሁ ወይ አላገባሽም ወይ ደግሞ አብሬሽ እሆናለሁ አልሆንም፣ እወድሻለሁ አልወድሽም፣ አፈቅርሻለሁ አላፈቅርሽም የሚለው ነገር በግልጽ ያልተናገረበት የራሱ የሆነ ምክንያት ይኖረዋል። እንግዲህ እኔ ምክንያቱን ስገምት ያው ብዙ ጊዜ ሄርሜላን ለጊዜ ማሳለፊያነት እየተጠቀመባት ነበር ብዬ አምናለሁ። ምክንያቱም ሩታ ጋር ሲጣላ ሲቀያየም ሄርሜላ ጋር ሄዶ ደስተኛ ሆኖ ይመለሳል። እንግዲህ ያው ከልቡ ይሁን የሚደሰተው አይሁን ባናውቅም ማለት ነው ሩታ ጋር ሲጣላ ነው ማለት ነው እንግዲህ ሄርሜላ ጋር ሄዶ ጊዜውን የሚያሳልፈው። በሌላ በኩል ደግሞ እንግዲህ ሩታንም ለማናደር ሊሆን ይችላል ከሄርሜላ ጋር የሚሆነው። አንቺ ብትተይኝም አንቺ ብትርቂኝም እኔ ግን ብቻዬን አይደለሁም ለማለትም ሊሆን ይችላል። ለማንኛውም ግን አብርሃም ይሄን ነገር እንግዲህ እስከዛሬ ድረስ በግልጽ አልተናገረም ነበረ። አሁን ግን ያው ጓደኛዬ የሚለው የቅርቡ ሰው እንግዲህ ለአንቺ ፍቅር የለውም እያለ ለሄርሜላ ሲነግራት ነበር ማለት ነው። እንግዲህ ሄርሜላም ያው ለማንም በግልጽ ተናግሬው አላውቅም እንጂ ይሄ ስሜት እኔም ጋር አለ። ምክንያቱም እኔ በምሰጠው ልክ ፍቅር መልሶልኝ አያውቅም። እኔ ወድሃለሁ አፈቅርሃለሁ እለዋለሁ እንጂ እሱ እንደዛ ብሎኝ አያውቅም እያለችኝ እንግዲህ ደጋግማ ስትናገር ነበር። ነገር ግን ደግሞ እውነቱን ብታውቅ ልቧ እንደሚሰበርም ተናግራለች። ስለዚህ እውነቱን ሽሽት ላይ እንደሆነችም ያስታውቃል። ምክንያቱም በቃ አብርሃምን እንደሚወዳት ጠይቃ መቀበል ራሱ የምትፈልግበት ደረጃ ላይ አይደለም ያለችው ሄርሜላ። ምክንያቱም አልወድሽም ቢላት እጅግ በጣም እንደምትጎዳ ስለምታውቅ በቃ ዝም ብላ እውነቱን እየሸሸች ከአብርሃም ጋር ማሳለፍን እንደመረጠች እንግዲህ ታስታውቃለች ከንግግሯ ማለት ነው። ለማንኛውም ግን አብርሃም እንግዲህ አቤልን በጣም ይጣላዋል የሚል ሀሳብ አለኝ። ወይ ደግሞ ምናልባትም እንግዲህ አብርሃም ከሄርሜላ ጋር እኔን አጣልተህ ሄርሜላን የራስ ለማድረግ ነው የሚል ሀሳብም ሊያነሳለት ይችላል የሚል ሀሳብ አለኝ። ምክንያቱም በቃ ከአብርሃም ጋር አለያይቷት አጣልቷት ያው አቤል ምንም የሚጠቀመው ነገር አለ ብዬ አላምንም። ነገር ግን አሁን ቢሆን ምናልባት ደግሞ አቤልም ለሄርሜላ ስሜት ሊኖረው ይችላል። ምክንያቱም አይታችሁ ከሆነ አቤል ሲናገር በቃ አንቺ አሁን እድሜሽ እየሄደ ነው፣ ሌላውን እንዲያስፈልግሻል፣ በጣም ቆንጆ ነሽ ምናምን እያለ ሲያወራት ሁላ ነበር ማለት ነው። እንግዲህ አብርሃም ይህንን ነገር ከሰማ በቃ ሄርሜላን ከኔ ጋር አለያይተህ የራስ ለማድረግ አስበሃል ማለት ነው የሚልም ጸብ ሊያነሳበት ይችላል ብዬ አምናለሁ። ለማንኛውም ግን ያው አብርሃምና አቤል እንደስከዛሬው እንግዲህ ሰላም ሆነው ይቀጥላሉ የሚል እምነት የለኝም በግሌ። ምክንያቱም የገዛ ጓደኛው ነው እቅዱን ያከሸፈበት የሚል ሀሳብ አለኝ። አብርሃም እንግዲህ ያው በእቅድ እየተንቀሳቀሰ ይሆናል ያምናለሁ። ምናልባትም ሩታ ጋር እስከሚታረቅ ድረስ ሊሆን ይችላል ከሄርሜላ ጋር የሆነው። ሰሞኑን ደግሞ ያየን ያለነው ነገር እጅግ በጣም መስመር እየያዘ ነው፣ ይሄ የአብርሃምና የሩታ ጉዳይ ማለት ነው። ስለዚህ ያ ነገር ሁሉም ከተስተካከለና የሚተማመኑበት ሰላም ላይ ከደረሱ ሩታና አብርሃም
እርግጠኛው የምነግራችሁ ከሄርሜላ ጋር የመቀጠል ሀሳብ ይኖረዋል ብዬ አላምንም። ምክንያቱም አብርሃም ሩታን እስከዛሬ ድረስ ይወዳታል ማለት ነው። ያው እንግዲህ የልጁ እናትም ስለሆነች ከእሷ ጋርም ብዙ ጊዜ ስላሳለፉ ያው ከሄርሜላ በላይ ሩታን ይወዳታል የሚል ሀሳብ አለኝ። ለማንኛውም ግን ወይም ደግሞ አብርሃም በሁለት ሀሳብ ተይዟል ማለት ነው። እንግዲህ ከሄርሜላ ጋር መራቅ አይፈልግም፣ ከሩታ ጋርም መለያየት አይፈልግም። እንግዲህ እንደዛም ሆኖበት ተቸግሮ ሊሆን ይችላል፣ ወይ ደግሞ ሄርሜላን ከዚህ በኋላ ከአንቺ ጋር መቀጠል አልችልም ብሎ መናገር እንግዲህ አሳፍሮትም ሊሆን ይችላል፣ አናውቅም። እሱን ወደፊት የምናውቀው ጉዳይ ነው የሚሆነው። ነገር ግን ዛሬ እንግዲህ የልብ ጓደኛው እውነቱን ነግሮናል ማለት ነው። ከሄርሜላ ጋር የሚያስበው ወደፊት እንደሌለ፣ ከሄርሜላ ጋር ምንም አይነት ፍቅር እንደሌለው፣ ለጊዜ ማሳለፊያነት ብቻ እንደሚጠቀማትም እንግዲህ ነግሮናል ማለት ነው። እንግዲህ አንቺም እየተጎዳሽ እንድትቀጥይ አልፈልግም፣ እኔ ነኝ አብርሃም ጋር ያስተዋወቅኳችሁ፣ ስለዚህ አንቺ ስትጎጂ ማየት አልችልም እያለ እንግዲህ ሲነግራት ነበር ማለት ነው። እንግዲህ ምናልባት ስሜት ሊኖረው ይችላል አቤል ለሄርሜላ፣ አናውቅም። እሱም በሂደት የምናየው ይሆናል ማለት ነው። ነገር ግን ዛሬ እንደ ጓደኛ እንደ ልብ ሰው አብርሃምን አሳልፎ ሰጥቶታል ማለት ነው፣ አጋልጦታል ማለት ነው። ያው ይሄ ነገር በነገራችን ላይ ለሄርሜላ በጣም ጥሩ ነገር ነው አቤል ይሄንን ነገር መናገሩ ማለት ነው። እሷም እንግዲህ የራሷን ውሳኔ እንድትወስን ሳትጎዳ ብዙ ወይ ደግሞ ጠለቅ ብላ ወደ ትዳር ምናምን ሳትገባ በፊት እውነቱን አውቃ ከአብርሃም ጋር እንድትለያይ መንገድ ይፈጥርላታል ብዬ አምናለሁ። ሲጀመር ሄርሜላም መገኘት የሌለባት ቦታ ነው የተገኘችው ብዬ አምናለሁ። ልጅ ካለው ሰው ጋር ባለትዳር ከሆነ ሰው ጋር እንደዚህ አይነት ግንኙነት መጀመሪያም ቢሆን መጀመር አለባት ብዬ አላምንም። ምክንያቱም ትዳር በጣም ከባድ ነገር ነው። ወንድና ሴት ብቻ አይደሉም የሚጋቡት፣ ቤተሰብ የሚባል ነገር አለ፣ በዙሪያቸው በጣም ብዙ ሰዎች አሉ። ስለዚህ የነዛ ሁላ ሰዎች ውሳኔ ይኖርበታል ማለት ነው። ለማንኛውም ግን አብርሃምና ሩታ እንለያያለን ስላሉ ብቻ ቶሎ የሚለያዩበት መንገድ አለ ብዬ አላምንም። ምክንያቱም ቤተሰቦቻቸውም አሉ፣ እንዳይለያዩ ሊያደርጓቸው ይችላሉ። በዛ ላይ ልጃቸው አለ ምናምን። ስለዚህ ሄርሜላ መገኘት የሌለብሽ ቦታ ላይ ነው ተገኝተሽ የነበረው መጀመሪያውኑ። ያው ስለዚህ የራስሽን ህይወት ብትመሰርች፣ የራስሽን ነገር ካሁኑ ብታቋቋሚ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን አብርሃም አሁንም ቢሆን ከሩታ ጋር ያላለቀ ፍቅር አለበት። ስለዚህ ከሩታ ጋር መንገዱን የሚያስተካክልበትን ነገር ቢፈጥር መልካም ነው እላለሁ። ነገር ግን እስከ ዛሬ ድረስ እንግዲህ ሄርሜላ ለጊዜ ማሳለፊያነት እየተጠቀመባት ከነበረ አብርሃም እጅግ በጣም ውስጡ የማይታወቅ ከባድ ሰው ነው ማለት ነው። ይሄ በጣም ነውርም ጭምር ነው። እውነት ለመናገር ዝም ብሎ ጊዜዋን እየገደለ የውሸት ተስፋም እየሰጣት ነበር ማለት ነው እስከ ዛሬ ድረስ ከጎኗ የነበረው ማለት ነው። ይሄ ደግሞ እውነት ለመናገር እጅግ በጣም ነውር የሆነ ነገር ነው ማለት ነው። ለማንኛውም ግን አቤል እንግዲህ እውነቱን ነግሯታል። ያው እውነቱን አምና መቀበል አለመቀበል እንግዲህ ሄርሜላ ጉዳይ ነው። ነገር ግን ራሷን አሳምና አብርሃምንም ጠይቃ ቁርጥ ያለ መልሱን ብታውቅና የራሷን ውሳኔ ብትወስን መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። መልካም ጊዜ ይሆንላችሁ።